እሺ ችግር የለውም ሰፈር ነኝ እንገናኛለን። ስለፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦች እግዚአብሔር ይስጥልን። አሜን አሜን አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ ይገርምሻል። እኔ ሕፃን ያለው በአስር ሞግዚቶች ተከብቤ ያደግኩ ልጅ ነኝ። አንተ ሲገርምሃል እኔ ልጅ እያለሁ በ20 ሞግዚት ያደግኩ። እንዴት? አስሩ የተንከባከቡን ሳይጎርሱ፣ አስሩ ሲያስነጥሰን ይማርስ የሚሉን ናቸው። ይገርምሻል። እኔ እናቴን በጣም የምወዳት ምክንያቱም 9 ወር ሙሉ በሆዷ ተሸክመኛለች። እኔ ግን አባቴን በጣም የምወደው። እንዴት? ምክንያቱም ገና 18 ዓመት ሙሉ ይሸከመኛል። ዛሬ ስለማመሽ ለማየ ንገሯት እንዳታስብ። አሁን እኮ 30 ዓመት ሞልቶሃል። ባትመለስም ደስ ይለናል። ለካኔን ሁለተኛ ሚስት አግብቶብኝ ነው ትላለህ። ዛሬ ብቻ ይምጣ ወደ ሀገሬ መሄድ ነው ፈልገው። ወዷ ባለቤቴ ኪያዬ ሁሉ ነገር እኮለሽ መጣውልሽ። ስንተኛው ባለቤትክ ነኝ? እኔ ለሁለተኛ ሚስት ጫልቱን እንዳገባ ሰምቻለሁ። አረ ጫልቱ እኮ ሚስት አይደለችም። እና አያት ናቸው። እኔ ከአንተ ጋር መኖር አልፈልግም። ቤተሰቦቼ ጋር መሄድ ፈልጋለሁ። መሳፈሪያዬን ብቻ ስጠኝ። እሺ ያው ምንድን ነው ይሄ? ይሄማ መሄጃ። ኧረ እባክህ እምልሻስ በቀን አንዴ እየበላሁ ከምኖር ሞቴን እመርጣለሁ። አሁንስ ኑሮ በቃኝ። በእናቴ ነው እንድንበረኪና አለ ግን ለምን ፈልገሽ ነው? መቼም ሞት አይሰራበትም። ምን ይላል? ራሴን ላጠፋ ነዋ። እንደዛ ከሆነማ ሂሳብ በቅድሚያ። እውነቴን ወንድም አበድረኝ፣ ነገ እሰጥሃለሁ። ምን የኔ ልጅ? እማማ ዝናሽ እንጀራ ከየትም ፈልጌ አምጥቻለሁ። ወጥ ብቻ ስጡኝ። ውይ ልጄ ሳልነግርህ እኔም እኮ ዲያስፖራ መጥቶብኝ ነበር። እንጀራ ቸግሮኝ አንተ ጋር ልመጣ ነበረ። ከአንተ እንግዳ የኔ ዲያስፖራ ይሻላል። ካላሸገርኩክ እሱን እንጀራ ትሰጠኝ። የኔ አባት በርታ፣ አይዞ። እኔ እኮ ነገ ስሞት ልጄ ቤቴ፣ መኪናዬ፣ ድርጅቴ ሁሉንም አንቺ እኮ ነሽ የምትወርሺው። ይሄ ሁሉ ለኔ ምነው አባዬ? ፈልገኸው ነው? እኔን ኧረ አባዬ ፈታንክ። ኧረ አልሞትኩም። እንዴ አትሞትም እንዴ? ቀኔ ሳይደርስ ለምን ሞታለሁ? እና ውርስስ? ኧረ ዛሬ አንድ ሰው እንኳን አይመጣም። አባቱ አቤት። ምግብ ከበላው 3 ቀን ከ1 ደቂቃ ሆኖኛል። ረሃብ ሊደፋኝ ነው። አቦ ግዛልኝ። በጣም አዝናለሁ። ኪሴ ውስጥ ምንም ብር አልያዝኩም። ታዲያ ምን ችግር አለ? ጊዜው ረቋል። በቴሌ ብር ላክልኛ። ሃሎ ጋሽ ጥጋቡ ምን አሉን? የጋሽ ከበደ ልጅ በእንጅራሪን ተመረቀ ይበለው። መጥፎ ሰው ነበረ። እንኳንም በእንጅራሪ ተመረቀ። እስኪ ዛሬ ደግሞ ለባለቤት ጫማ ልግዛለን። አንድ ጫማውን ሲያቀይር 3 መንግስት አየን። የኔ ወንድም እስኪ ለባለቤት ምርጥ ጫማ ስጠኝ። ለገንዘቡ አታስብ፣ ጫማው ብቻ አሪፍ ይሁን። እሺ ይሄው ምርጥ የቪየትናም ጫማ። ለጥንካሬው አያስቡ። ይሄን ጫማ የትም ቢሄዱ አያገኙትም። ስለ ጥራቱ አይጠራጠሩ። ከጫማዎች ሁሉ ለየት ያለ ጫማ ነው። ምን ነው የኔ ልጅ ጭቃና ቦይሳል እራሱ ዘላላል። በጣም አሽቃበቅ። ለነገሩ ጫማ አሪፍ ይሁን እንጂ ለገንዘቡ አታስብ። እና ዋጋው ስንት ነው? ዋጋውማ 70 ሺህ ብር ነው። 70 ሺህ ብር? አዎ 70 ሺህ ብር። ጫማው ስንት ቁጥር ነው? 42 ቁጥር ነው። አጉል አፍታም ሲሰራን የአፍታም ጫማ መሸጫ ገብቼ ዛሬማ አልዋረዳትም። የኔ ወንድም በዚህ ተራ 60 ቁጥር ይኖራል። እኔ ምንም እማማ ዝናሽ ስንት ልጅ ነው ያሉት? 4 ልጅ አለኝ። አንዱ ኢንጂነር፣ ሁለተኛ ማስተርስ ዲግሪ አለው፣ ሶስተኛ ዶክትሬት ዲግሪ አለው፣ አራተኛው ሌባ ነው። ሌባው ለምን አታባሪውም? እንዴ ምን ነካ? ቤትን እኮ ቀጥ አድርጎ
አድርጎ የሚያስተዳድረው እሱ ነው። ሌሎቹ ስራ የላቸውም። ለገንዘብ ብለው ሌባ ልጅ እቤት ያኖራሉ። እና ገንዘብ እኮ ነው። አሁን 1 ሚሊዮን ብር ይሰጡታል። ሀያቶትን በጥፊ ምቱ ቢባል ይመታሉ? አይደለም አያቴን ሙሉ ቤተሰብን አጠናግራለሁ። ዘንድሮ ግን የኢትዮጵያ ሕዝብ በግ ገዝቷል። የኔ ልጅ ይሄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። ያው ዋጋውም አሪፍ ዋጋ ነው። በጣም በጥሩ ሁኔታ ያደገ ነው። ምን ነው ያንተ በግ የሚለየው? በሞግዚት ነው እንዲያደገው? እና የበጉ ዋጋ ስንት ነው? ዋጋውማ 20 ሺህ ብር ነው። 20 ሺህ ብር ነው ያልከኝ? አዎ 20 ሺህ ብር ነው። ይሄ በግ ይገባዋል። ለየት ያለ በግ እኮ ነው። ያንተ በግ ከሌሎቹ በግ የሚለየው የሚሸነው ዘይት ነው እንዴ? ሰላም ነው ማዘር። ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር ኖሮ እዚህ ምን እሰራለሁ? እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦች ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር አመላልሶ ነው። እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላልሰው? 6 ወር ሙሉ ማመላለስ የሚገባው። እሺ እዚህ ቀበሌ ውስጥ ለመቀጠር ምን የስራ ልምድ እንዳለሽ? ያው ለምሳ እንደወጣው አልመለስም። ምን ነው ይሄ ሰውዬ የሽንት ቤት መጋኛ መጣው እንዴ? አንተ ሰውዬ ምንድነው? አትረብሽኝ። አሪፍ ሙድ ውስጥ ነኝ። ቆይ ምንድነው በስተርጅና እንደዚህ የሚያደርግ? አትከበርም? ስብሪ ሞችላም ምን ታርፈልሽ? ምን ታፍሪያለሽ? የማታፍረው ሳንተ ቅሌታም ሽማግሌ ኬፍ ነው የመጡብኝ። እቺን ፋራ ዮሽ ቆቶ ፊት ደግሞ ምን ነው ሽማግሌ ይመስለው? መልኬ ስታርለ እንዴ ላጭሽን የምታከረከድርኪ ያንተ መልክ ሆኖ ንገሩኝ ባይ ስትወለድ ዶክተሮቹ ፊቱ ነው ቂጡ ነው ብለው መለየት አቅቷቸው ከ3 ቀን በኋላ አይደል የለዩት ፊት መሆኑን። እኔ አንቻለው አረ መሬት ይታል እናቴ ድረሽ ምን ጉድ ናት እቺ የሆነች ግንብራስ። ለዚህ ነው እንደምትሆነው። አንቺንማስ ማን ይችልሻል? አሳልፎ ለፈጣሪ መስጠት ነው እንጂ ነግሬ ነበር ሰይጣኔን አታምጣ ብዬ። ይሄው ሰይጣኔ መጣ። ለካ ከሰይጣኑ ጋር ለሁለት ሆናችሁ ነው። ልብ ካለሽ ብቻ ለብቻ አቅጠሚኝ ነይ። አንተ ቅደም ጠላት ከፊት ነው። ገፋርጊኝ ወጣ በል። ቆይ አንዴ ላጠራ። ምን አባይ ትፈልጋለህ? ሰው ቤት አራውንም ምንም አንፈልግም። አረጋጋክ። ንጹህ ነው። ማንም የለም። አዎ ማንም የለም በላት። አዎ ማንም የለም። መጣው ተነሱ። ወይኔ ወይኔ ምንድነኝ እኔ? ማነኝ እኔ? ከዚህ የሚያክል ሰውዬ ጋር ከሚያገናኘን ምን አለ ሱናሚ በዋጠኝ፣ የጃፓን መሬት በበላኝ። ዝም በል ዮም ፖሊስ ጣቢያ ይዤሽ ሄጄ አርሰናል ዋንጫ እስኪበላ ድረስ ትታሰሪያለሽ። ወይ የኔ እንደ አርሰናልን በዋንጫ እስከሚበላ ከምታሰር እዚህ ፍጋላይ። አይ ማዘር ለወጣ ስለ የመጡት ለወጣ ስለ የመጡት? አዎ። ለመሆኑ ስንት ሰዓት ገብተህ ነው በዚህ ሰዓት የምትወጣው? 3 ተኩል ነው የገባሁት። 4 ሰዓት ሲል ነው የምወጣው። 3 ሰዓት ተኩል ገብተህ 4 ሰዓት የምትወጣው? በዚህ ደቂቃ ስራ ነው የምትሰራው ወይስ ተንኮል ነው የምትሰራው? አሁን ማዘር ምን ፈልገው ነው የመጡት? እኔም የመጣሁት መታወቂያ ፈልጌ ነው። ሙሉ ስሞትን ከናያቶ? እሺ ፎቶ? ከአንገት በላይ ነው ከወገብ በታች? ይሄው መታወቂያዎት? ከምር ነው? ምን ነው ማዘር? መታወቂያ ዛሬውኑ ነው የምትሰጠኝ? አዎ። የኔ ልጅ አትልፋ፣ ጉቦ አልሰጥም፣ አብሎ አልተሰጠኝ። አርሰናል አፍልቶሽ ነበር በጣም ቆላልቶሽ። ሲቲ ዋንጫ በልቶ አበረደልሽ። እኔ እኮ ግርም የሚለኝ አርሰናል ዋንጫ ሲበላ ኪሎ 14 ብር ነበር ስጋ። ይሄ ቡካዮ ሳካ የሚባለው እሱ ራሱ አልተወለደም ነበር። አርሰናል ዋንጫ ሲበላ አፍልተሽ ነበር። አይዞ መጀመሪያም ስትሮጡ አላማራችሁኝም ነበር። አይዞ አጀማመራችሁ እንጂ መች ነው አጨራረሳችሁ የሚያምሩ? እንዴ አህያ ሞቶ ነው እንዴ? ምን ሆኖ ነው? አርሰናል ዋንጫ እንደማይበላ ሲያቅ ራሱን ሰዓት አሁን የነቃው። ወይኔ አርሰናል ወንድሜ፣ እኔን እሺ አርሰናል ዋንጫ ሲበላ
ሰላም ዋሉ ዶክተር። ሰላም ዋሉ አቶ ጋሻ ጉላላቸው። ቀበሌያችን ከንቲባ ምን እግር ጣሎት? አማሞት እንዴ? አዎ ዛሬማ በጣም አሞኛል። ዛሬ ምሳ ስጋ ከበላው በኋላ ሆዴም በጣም እያመመኝ ነው፣ እያስቀመጠኝ ነው። ከመቆም ይሻሎታል። ችግር የለም ደሞትን ወስጄ እመረምሮታለሁ። እሺ ልጄ። እኔ ቀበሌ ስራ እንዴት ነው? ጥሩ ነው ይመስገን። መቼም የኢትዮጵያ ሕዝብ የሚያጠራቅመውን ትዕግስት እናንተ ጋር መጥቶ ነው የሚጨርሰው። መቼም እንደ ስሞት ይሄን ሕዝብ ያግሏሉታል። አቶ አግላላው ደሞትን መርምሬው ሆዶቱን ያመመበትን ምክንያት ደርሼበታለሁ። ሆዴ የታመመበት ምክንያት ምንድን ነው? ዛሬ በሉ ጉቦ አልተስማማዎትም። ኢትዮጵያ ኑሮ መወደዱን አወቅኩት። በየቴሌቪዥኑ ላይ የምግብ ፕሮግራም ያቀርቡት ድራሻቸው የጠፋ ጊዜ ነው። እስኪ ባለ ሱቅ ርካሽ የሚባለውን ነገር ስጠኝ። አይ ማዘር፣ በዚህ ጊዜ ርካሽ የሚባል ነገር የለም። በቃ ኢትዮጵያ ውስጥማ ከአንድ ዓመት በኋላ የቲቪ ዜና ላይ በህገወጥ መንገድ በቀን 3 የሚበላ የነበረው ግለሰብ በቁጥጥር ስር ዋለ መባላቱ አይቀርም። አሁን ማዘር ምን ፈልገው ነው? እኔ የፈለኩት እንቁላል ነው። እንቁላል ስጠኝ። አይ ማዘር፣ እንቁላል እኮ ተወዷል። ስንት ገባ ደግሞ? አንዱ እንቁላል 18 ብር ገብቷል። ዶሮቹ በኦፕራሲዮን እንደሚወልዱት እሱ ደግሞ ምን ሊሆን ብሎ ነው የጨመረው? ነዳጅ በመወደዱ ምክንያት እንቁላልም ተወዷል። ነዳጅ ስለተወደደ እንቁላልም ተወደደ? አዎ ነዳጅ ስለተወደደ እንቁላል የሚወደደው ታፍ ማዳ ነው ወይስ ኦሊቪያ ነው እንቁላሉን የጣለው?